ሰላም ሰላም ውድ ቻናላችን ቤተሰቦች እንደምን አላችሁ? ይህ ቡርቃቲው ነው። አዳዲስ መረጃዎችን ይዘን መጥተናል። ከዛ በፊት ግን ለቤቱ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቤተሰብ ሁኑ፣ አዳዲስ መረጃዎች እንዲደርሷችሁ። ወደ ቀዳሚ መረጃ ስናልፍ የካቲት 11 ከነጻነት ተስፋ ወደ ጥፋት አዙሪነት የተቀየረ ይመስላል። ሰሞኑን የሰሜኑ ጦርነት በትግራይ ህዝብ ላይ ያሳረፈው ጠባሳ እጅግ ጠንቅና መራርም ነው። በህወሓት የገዛ ህግ ተጠያቂነቱን ለመሸፈን ሲል በሚሊዮን የሚቆጠሩ የትግራይ ወጣቶችን ለጦርነት ሲሳይም አድርጓል። በህወሓት የፕሮፓጋንዳ የታወሩ ወጣቶች በየበረሃው የጅብ ራት ሆነው ሲቀሩ፣ ልጆቻችን ነገ ይመጣሉ በሚል ተስፋ ደጃፍ ለደጃፍ ሲጠብቁ የነበሩ እናቶች ግን በመጨረሻ የደረሳቸው ልጆቻቸውን ሞተዋል የሚል ብጣሽ ወረቀትም ተጽፎ ነበር። በትግራይ ምድር ላይ ለጧሪና ቀባሪ የቀሩ እናቶችን ቁጥር መብዛትም የማይጠገብ የስልጣን ጥማት ለሰው ህይወት ያለውን ግዴለሽነት የሚያሳይም ምስክርነት ነው። ይህ ቡድን ከጫካ ይዞት የመጣው የሸፍትነት ባህል ከዘመናዊ ዓለምና ከሰላማዊ ስልጣን ሽግግር ሊታረቅም አልቻለም። ምክንያቱም ሰላም ሲሰፍን ተጠያቂነት እንደሚመጣ ስለሚያውቅ ሁልጊዜም ህዝቡን ለስጋትና ለጦርነት ድባብ ውስጥ ደብቆ ማቆየትን ይመርጣሉ። የካቲት 11 ለትግራይ ህዝብ የተሰጠው ብቸኛ ስጦታ የገዛ ልጆቹን እየበላ የሚኖር አረመኔያዊ ስርዓት ሲሆን አሁንም ቢሆን የጦርነቱ ነጋሪት ዳግም እየተጎሰመም ይገኛል። የካቲት 11ን ዋዜማ ምክንያት በማድረግ ህዝቡ ሀብቱና ልጆቹን እንዲያዋጣ የተገደደ ሲሆን ይህም ቡድኑን በሌላ ውክልና ጦርነት ለትግራይ ወጣቶች ዳግም እልቂት ጉድጓድ እየቆፈረ መሆኑንም ያሳያል። በትግራይ ምድር ዘላቂ ሰላም እንዲሰፍን፣ ልማት እንዲመጣና ወጣቶች ወደ ትምህርት ገበታቸው እንዲመለሱ ይህ በየካቲት 11 የተጀመረው የጥፋት አዙሪት በአስቸኳይ ማክተም ይኖርበታል። የትግራይ እናቶች እንባ ሊታበስ የሚችለው ጦርነቱ ወደ ብቸኛ አማራጭ የሚከተለው ይህም ህዝቡ ትከሻ ላይ ሲወርድ ብቻም ነው። ወጣቱ ጦርነት ሳይሆን ለግንባታ ለሞት ሳይሆን ለህይወት መነሳትም ይኖርበታል። የካቲት 11 ያመጣው መርገም ወደ ሌላ ጦርነት ምዕራፍ መሆኑን ተከትሎ ህዝቡ ይህን ሊቃወምና ሊያስቆም ይገባልም ሲሉም ተናግረዋል የአካባቢው ነዋሪዎች። ከዚሁ ጋር በተያያዘ ጀነራል ጻድቃን ገብረትንሳኤ የተናገሩትን የምናስደምጣችሁ ይሆናል። የትግራይ ላይ የምናካሄደው ጦርነት የማትረፍ እድላችን ሰፊ ነው ሲሉም ተደምጠዋል። ዋና ዓላማው ጦርነት እንዲቆም ማድረግ ነው። ራሳቸው የማያቆሙ ከሆነ በቻልነው አቅም አሳጥረን ሌሎቹ ተጠያቂ የሚያደርገን ጦርነት እናካሂዳለን ሲል የተጠመደው ጀነራል ጻድቃንን ዛሬም ያለ ምንም ሀፍረት ፕሮፓጋንዳውን ቀጥሏል። ወንጀለኛው የህወሓት ቡድን ከጦርነቱ እናተርፋለን ሲልም ተደምጧል። ለአመራሮቹ ከሆነ አዎ ታተርፋላችሁ፣ ህዝብ ደም ምቾታችሁን ታስቀምጣላችሁ። ለትግራይ ህዝብ ከሆነ ግን ትርፉንም አይተነዋል። ብዙዎች የጥይት ሰለባ ሆነዋል፣ የቀሩትም ለአካል ጉዳት ተዳርገዋል። ቀላል የማይባል የህዝብ ተፈናቅሎ ለራብም እየተሰቃየ ይገኛል። ይህን ማለታቸውን ተከትሎም ህዝቡ ላይ ትልቅ ቁጣም እያስነሳ ይገኛል። አትራፊነትም ከየት እየመጣ ነው የሚል ጥያቄም አስነስቶባቸዋል። ወደ ሌላኛው መረጃ ስናልፍ የኤርትራ ሰራዊት በተንቤን አዲ ነጋዴዎች ላይ ዘረፋም እየፈጸመ ነው። የኤርትራ ሰራዊት በተንቤን አዲ የካቲት 6 2018 ጀምሮ የገቡም ሲሆን ህዝቡ ከፍተኛ ደረጃ መረበሹንና በደህንነት ስጋት ምክንያት እንቅስቃሴ መስተጓጎሉም ምንጮችም ዘግበዋል። የሻዕቢያ ሰራዊት በተለይ በነጋዴዎች ላይ ዘረፋ እየፈጸመ መሆኑንም ምንጮች ጠቁመዋል። በተጨማሪም አስገድዶ መድፈርም እየፈጸሙ እንደሆነም ተነግሯል። የዘሀበሻ ምንጮች እንደዘገቡት ከሰሞኑ የቱርኩ ፕሬዝዳንት ኤርዶዋን ወደ ኢትዮጵያ መምጣታቸውን ተከትሎ የኤርትራ መገናኛ ብዙሃንም እንደገለጹት ከሆነ ከኤርትራ ኢትዮጵያን አስቀድመዋልና ለእኛ ጥሩ ግንኙነት የላቸውም ሲሉ ለቱርኩ ፕሬዝዳንትም ቅሬታቸውን ማቅረባቸውና በእኛም ላይ መቀሰራቸው ይታወቃል ሲሉ ምንጮችም እየዘገቡ ነበር። ከዚሁ ጋር በተያያዘ የኤርትራ ሰራዊትም ወደ ኢትዮጵያ ድንበር መግባቱን ተከትሎ የገቡበት የአካባቢው ነዋሪም እያሰቃዩና ለዘረፋም እየዳረጉ እንደሆነም እየተዘገበ ይገኛል። ውድ የቻናላችን ቤተሰቦች ያዝናቸው መረጃዎች እነዚህን ይመስላሉ። በሌላ መረጃ ከሰዓታት በኋላ እንመልሳለን። በያላችሁበት መልካም ቆይታ ቸሩ ቆዩልን።
ለቤተሰቡ አዲስ የሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ አድርጉ። በያላችሁበት ቸር ቆዩልን።